ንግስት ሱመያ አልቅሳ የማታውቀውን አልቅሳ እንግዲህ ለሰኢድ ደብዳቤ ልካለች። ምንም እንደሚሆን ደብዳቤው አብረን የምናይ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ዝነት ራህመት ከእናንተ ጋር ይሁን እያልን ዛሬ ደግሞ በአዲስ ርዕስ መጥተናል። ዛሬ የመጣሁት እንግዲህ ለየት ባለ መልኩ ወይዘሮ ሱመያ ንግስት ሱመያ ለሰኢድ የላከችለትን ደብዳቤ አብረን የምናይ ይሆናል። ቀጣይ ደግሞ ይህ ደብዳቤ የተላከው እንግዲህ ለሰኢድ እውነት ሱመያ እጅ ሰጥታ ወደ ሰኢድ ልትመለስ ነው ወይስ አሁን ላይ የመኒ ሊያገባ ነው ሲባል ከትዳሩ እንዳያገባ እያደረገች ነው የሚለውን አብረን የምናየናል ማለት ነው። እንግዲህ የተጻፈውን ደብዳቤ እስኪ አብረን እናንብበው። አቶ ሰኢድ ልጆቼ ሰኢድ ካገባ እድሜ ልኩን እንደማያያቸው ታወቃቸው መሰል ትላለች። አባታችንን አንጩ ብያለው ብለው እያለቀሱ ነው። ሰኢድ ቶሎ ከመጣህ ኤርፖርትም ቢሆን ልጆችን አሳየዋለሁ። አቀባበልም አድርጌ በቃ ተስፋ ቆረጥኩኝ። መተህ ልጆችህን እይ ብለሃለች። ይሄ ነገር እንግዲህ ለሰኢድ የተጻፈ ደብዳቤ ነው ማለት ነው። የሚገርም እና በጣም የሚያጅብ ሁኔታ ነው። ምክንያቱም አሁን ላይ እንግዲህ ወይዘሪት ንግስት ሱመያ በሰኢድ ላይ ይሄንን ደብዳቤ ልካለች። የላከችውስ ደብዳቤው እውነት ሰኢድ እንዳያገባ ነው ወይስ አሁን ለልጆቿ ስትል ወደ ሰኢድ ልትመለስ ነው? ምክንያቱም ሱመያ እንግዲህ ይህንን ሁሉ አመት ያው ልጆቿን በማሳደግ ልጆች ደግሞ እውነትም አንዳንዴ ካላባት ማደግ የለባቸውም። ሰኢድ ደግሞ ሚስት መቃየሩ ሳይሆን ልክ አባትነት የአባትነትን ስሜት የአባትነትን የወላጅን ፍቅር ሳታሳይ 10 ጊዜ ልጆችን ሚስቶችን እየቀያየርክ ይሄንን ነገር ብትተውና ለልጆች አባት ሆነህ ብትኖር እንላለን ማለት ነው። ከዛም እንግዲህ አሁን ላይ እኔ ሲንግል ማሚ ነኝ፣ ሰኢድ ግን ስንቶቹን እየቀየረ እየፈታ ነው ብላለች። ከዛም አልፎ እንግዲህ አሁን ላይ ሰኢድ የመኒዋን ገብቶ ሊያገባት ነው ማለት ነው። እንግዲህ እንደሰማነው ወይት ነው መኖር የምትፈልጊው እያላትም ነበረ። ኢትዮጵያ ላይ እንኖራለን ተባብለዋል። እሷም ደግሞ ያለችው ከጠላች ማትትሮከ ነው የሆነ ነገር እያለችው ነበረ። ለህያቶባህ ለይሽ ተትሮከክ ያኔ የምትወድ ከሆነች ለምንድን ነው የምታላ የምታባርር ብላ በአረበኛ ነግረዋለች። አሁን የወይዘሪቱ ሱመያ ነገር እንግዲህ የመንዋን አረቧን ሚስቷን ልክ እንደ ሀዩ ለማድረግ ተነስታ ነው ወይስ አሁን እውነት ልጆቹ አልቅሰው ሰኢድን ለማገናኘት እና ከሰኢድ ጋር እርቅ ልትፈጽም ነው በሚለው እኔ እንጃ። አሁን ላይ ግን በጣም የሚገርም ነው። በነገራችን ላይ ልጆች እውነትም ቢሆን የሰው ጓደኛ ሲያዩ አባታቸውን ሲያዩ አባታችንን አምጪ ብለው እናትን ሊያስቸግሩ ይችላሉ። ያን አጋጣሚ ደግሞ እንዴት ነው ይሄንን ሁሉ ሱመያ የፈለገ ነገር ብዙ ምንም በማይጎላቸው መልኩ እየሆነ ብታሳድግ ግን አባትነትን እንዴት አድርጋ ታመጣላቸዋለች? ያው ግዴታ ከሰኢድ ጋር መታረቅ ወይም ደግሞ ለሰኢድና ልጆችን እይ ከማለት በስተቀር ማለት ነው። ምክንያቱም ሰው ልጆች በጣም ምን የሆነ ነገር ሙሉ ቢሆን ግን ጎዶሎ አባት ከጎናቸው አለመሆናቸው የሆነ ስሜት እንደሚሰማቸው ያስታውቃል ማለት ነው። አሁን ላይ ያው ገና ስላላደጉም ነፍስ ስላላወቁም ሊሆን ይችላል። ግን ሱመያ በጣም ጀግናይቱ ነሽ። ምክንያቱም ያንቺን ያህል እስካሁን እንደዚህ አድርጎ ልጆችን ተንከባክቦ የሚያሳድግ በቃ ብዙ ጠንካራ ለፍታለች እዚህ ያደረሰችው ለልጆቿ ስትል ብትንቆሳቆልም ብዙ አይነት ከሰኢድ ሚስቶችም ስድብም ዛቻም ብዙ ነገር እየገጠማት ለልጆቿ ስትል እንግዲህ እዚህ የኖረች ምርጥ ልዕልት ጀግና ናት። አሁን ላይ ግን በልጆቿ ሰበብ አድርጋ ሰኢድን እንዳያገባ ለማድረግ ነው። እውነት ደሞስ ከሱ ጋር ለመኖር ነው የሚለው ግን እኔ ይመስለኛል እውነት ሱመያ በልጆቿ አልቅሰው
ሰኢድን እንደ አልቅሰው ነው ወይስ? እኔ እንደሚመስለኝ ከሆነ ልክ እንደ ሀዩና ሰኢድ አሁንም እንዳያገባ እያደረገችው ይመስለኛል። ግን አሁን ላይ ይበቃሻል። ምክንያቱም ሰኢድ እንግዲህ ብዙ ጊዜ ያው ለምኗል፣ ይቅርታም አድርጓል። አይደለም የሰው ልጅ አላህ ሱብሃነ ወተዓላ እኛን ይቅር ብዙ ወንጀለኞችን ብዙ ስራ ብዙ ወንጀል አጥፍተን አላህ ሱብሃነ ወተዓላ ግን እኛን ይቅር ይለናል ማለት ነው። ግንስ ይሄ መሆን የለበትም። ያው መታረቅ ከፈለጉ በስርዓት ታርቀው ልጆቻቸውን ቢያሳድጉ በጣም ደስ የሚል ነገር ነው እላለሁኝ። እንግዲህ አንድ ላይ ያጣምራቸው እውነቱ ከሆነ እውነት አሁን ኤርፖርት ድረስ ልጆቹን ወስዳ ሰርፕራይዝ ልታደርገው ነው ሰኢድን። ሰኢድስ ምን አይነት መልስ ይመልስ ይሆን? ልጆቹን እንግዲህ ኤርፖርት ድረስ ወይዘሪት ሱመያ ንግስት ሱመያ ልትወስድለት ስለተነሳኝ እርግጠኛ ነኝ ደስ እንደሚለው ማንናችንም እንትን አንልም። እሱ ግን እውነት ነው ያደርገዋል ታደርገዋለች ግን ሱመያ ወይስ ሰኢድን እንዳያገባና ሌላ ቦታ ውስጥ ለማስገባት እየተነሳች ትመስላለች። ያው ቀንሽን ሰዓትሽን ያዥ እያለችም እንደሆነ ያው የሰኢድን አዲሷም ሚስቱን አዲሷም ባለቤቷን ማለት ነው። አሁንስ ሰኢድ እንደው መቀያየሩ እንኳን አልሰለችውም? እንደው እስኪ በማን ትፈርዳላችሁ ማለት ነው? ወይስ ምንድን ነው? እንደው ከሰኢድ ከሱመያ ጋር ብታስታርቋቸው የሰኢድ የሱመያ ወዳጆች እንላለን ማለት ነው። ሁላችሁንም እንግዲህ በሱመያ በኩል እንደሚመስለኝ ያው ሰኢድን እንዳያገባ ወይም የሆነ ነገር ለማድረግ የተነሳች ይመስላል እንጂ እውነት በልጆቹ ስበብ አድርጋ ሰኢድን ልትታረቀው ሳይሆን እንዳያገባ እንጂ ስንት አመት ሙሉ ይሄንን ሁሉ አመት ለምኗት። አሁን እውነት ልጆቹ በእርግጥ ያለቅሳል ልጅ አያለቅስም አይባልም፣ ግን ደግሞ እዚህ ደረጃ ላይ ተነስታ እጅ ሰታ እንግዲህ ሰኢድና ልጆችን ኤርፖርት እጠብቅሃለሁ ብላለች። ይህንን ሁሉ ጊዜ አመት ሲጠብቃት የኖረ ሰውዬ አሁን ላይ ግን እምቢ ብላ አሁን የመንይን ስገባና አረቧን ሊያገባ ሲል ያው አላገኘውም በዛው ይቀራል የሚል ሀሳብ ኑሯት ነው። በነገራችን ላይ የአረቦች እንትናቸው ይሟላ እንጂ ሌላ ሚስት ቢያገቡ ብዙ እንደኛ ሀበሻ ምንም እንትን አይሉም። ግን ያው እነሱ ሀቃቸውን ብቻ ይሟላላቸው እንደ ሀበሻ ሴቶች አይደለንም። እና ግን ሱመያ አሁን ላይ በጣም የከፋትና የተናደደች ትመስላለች። ምክንያቱም እንግዲህ ባሌንም አደራ ብላለች። ባሏን እንግዲህ አሳልፋ ለየመኒዋ ሰጥተዋለች። እንግዲህ ባሌ እያለች መታለች። አሁን ደግሞ እስከዛሬ አላቀም አታቀኝም እያለችው የነበረውን አሁን ደግሞ አደራ ባሌን በደንብ አድርገሽ ያዢ እያለች ለአረቧ መልእክት አስተላልፋለች። በጣም እንዲህ ሱመያ ነገር እስከ ዛሬ ድረስ ስንት ለምኖሽ ሀዩን ፈታለሁ ብሎ ይኸው እንግዲህ ሀዩንም አገባ ፈታ። ስንቶችንም አየናት ረገዙም አረገዙም በየቦታው እንደለቃቀመ በየቦታው እያስረገዘ ልጅ መውለድ ሳይሆን ደግሞ የሰኢድ ነገር እንደ ጉልቻ ሚስቶችን እየቀያየረ እየፈለገ ልጆችን እያንጠበጠበ ነው የእሱ ስራ። ግን ይሄ መሆን የለበትም። ልክ የአባትነትን ፍቅር አሳይጎ አባት መሆን አለብህ ሰኢድ። እንግዲህ እስከ መቼ አንተ እንደዚህ ዘልዛላ መሆንነት ይከብዳል። በእርግጥ ወንዶች እስከ 4 ማግባት ይችላሉ። ግን ደግሞ እንደዚህ ሳይሆን ብቻ ላለሁኝ ማለት ነው። እንግዲህ እስቲ የሱመያንና የሰኢድን መጨረሻ አብረን የምናየው ይሆናል ማለት ነው። አሁን ሰኢድ ከየመኗ ደግሞ ሊወልድ ነው፣ ከሱመያም ወልዷል። እንግዲህ ግን አባትነቱን እየተወጣ አይደለም፣ መውለድ ብቻ እንጂ የአባትነት ፍቅር ለልጆች እያሳየ አይደለም። ልክ እንደ ጀግናይቱ ሱመያ ከልብህ አባቱን ልክ እሷ እናቱና በሲንግልነት ልጆቿን እዚህ እያደረሰች የተቦሳቅላም ምንም ብላ ግን ያንን ሁሉ መከራ የምትፈጽመው ለልጆቿ ሲሆን እንደሆነ እያየን እየሰማን ነው። ያው እናት ናት መቼም ብትሆን የማትፈነቅለው ድንጋይ የለም። ልጆቿን ለማስደሰት ልጆቿን
ለማሳደግ ልጆቿ እንዳይከፋባቸው ለማድረግ ማለት ነው። እናቶ ሰኢድ ደግሞ እንግዲህ ከልብህ አባቱ ነህ ወይ ወደ ሱመያ ናና ልጆችን አሳደገ ወይ ደግሞ ከያስካት አረብም እንግዲህ ቢሆን ወልዶ እንግዲህ የአባትነትን ስሜት እስኪ የሚያሳይ ይሆናል እላለሁ። ቪዲዮውን ደስ ካላችሁ ላይክ ሸር አድርጉ። ውድ ሀገሬ ልጆች ወዳችኋለሁ። መልካም ቆይታ ይሆንላችሁ። ባይ ባይ።